የሆነ ሰው በዚህ 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። የሆነ ሰው ይበላል። ይሄን እነግራቸዋለሁ። በቃ ሹር ነኝ፣ እርግጠኛ። ወገን ምንድነው የምሰማው? አዶናይ በዚህ 60 ቀናት ውስጥ ይበላል እያለች ነው። ያው ይበላል ማለት ይሞታል ማለት ነው። ወዳጁ አቀንቃኝ አቤል ሙሉጌታ ሙዚቃ አቆመ የሚባለው እውነት ነው? ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው። ለምንድነው እንደ አዲስ አጀንዳ መሆን እየፈለከው? ለአቤል ሙሉጌታ አድርሱልኝ። ድሮንም እኮ ጴንጤ ነበርክ፣ አማኝ ነበርክ፣ እንደዛ ሆነ ነበር ዘፈን ስታወጣ የነበርከው። ሙስሊምም ዘፋኞች አሏቸው፣ ፕሮቴስታንትም አሏቸው፣ ኦርቶዶክስም ዘፋኞች አሏት። መዋሸት አቁም አዶናይ። ከዚህ በላይ መዋሸት አቁም። በቃ ኖ ሞር ላይ you don't need to lie አዶናይ። you don't need to lie ፎሎወር ለማግኘት ካሁን በኋላ መዋሸት አይጠበቅብህም አዶናይ። አትዋሽ። አዶናይ ሽንት ቤት ሶፍት የሚያቀብሉ ባላቸውን ትተው መቀመጫቸውን አዶናይ ፊት የሚያወዛውዙ፣ እሱ ግን አያደርግም። እግዚአብሔር አታምጣው ስሎ አምጥቶ ከመረው አያቱን ሁሉ ይደበድባል የሚባል ሰው ነው አዶናይ። ምንድነው የሚለው? ሀብቶ በገንዘብ የሚረዳኝ እሱ ነው ይላል። ግን ጓደኛ አይደለም። የልጅ ሚካኤል እናት ያድዋ ትግሬ መሆኗ እኛ ጠፍቶ የተጋዳለ ልጅ እኮ። የሆነ ሰው በዚህ 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። የሆነ ሰው ይበላል። ይሄን እነግራቸዋለሁ። በቃ ሹር ነኝ፣ እርግጠኛ። በቃ ይሄን እነግራቸዋለሁ። ወይ ይበላል ወይ ወጥቶ ይቀራል። አለቅ። ድምጽ የለም፣ ይጠፋል። አለቅ። ከሁለት አንዱ ይሆናል። ይህ ግን ምን ያስተማረች ስለ ማህበረሰባችን? በቃ መሆን ያለበት ነገር መሆን አለበት። እኔ አምንበታለሁ። ከዛ ይረሳል። እንዳጫሉ ሁንዴሳ ይረሳል። አይ ዶንት ኬር አባውት ለምን ብትል ማለት ነው ለዓላማ እንቅፋት መጻፉ ይላላ። መጻፉ ይላል። ገብቷል? አብሮክ መድረክ ላይ ያስወጣክ ሰው ማለት ነው እንቅፋት የሚሆን ከሆነ አስወግዶ ይላል እያስወገዱ ነው። ስለዚህ አሁን እንቅፋት ይሆኑ አሉ። ምክንያቱም ወደ ግራ ነው ወደ ቀኝ ነው የሚሄደው። ለምሳሌ ይኸውልህ ዮዳብ ለዓላማዬ የሚያሰጋኝ ሰው ካለ አስወግጄ ከማለፍ ወደ ኋላ አልልም። ያን ዓላማዬ ሹር ከሆንኩኝ ማለት ነው። እሱም ኢትዮጵያ ውስጥ ከሆንኩኝ እኔ አሁን ለምሳሌ ባለስልጣን ነኝ ልበልህ። ከዛ በኋላ እንቅፋት የምትሆንብኝ ከሆነ እውነቴን ነው የምነግርህ፣ ዓላማዬን ለማሳካት እዛ ጋር ለመድረስ አረጋለሁ። እያደረጉ እኮ ነው። ምንድነው አንተ አዶናይ ከስመኛው ይበልጣል? ኖ እታች ያለው ደደብ ደንቆሮ ነው እንጂ እኔ እኮ አሁን ለማዳን እኮ ነው። ለምን መሰለሽ? እነዚህ ሰዎች አያውቁም። ከመሬት ተነስቶ እውቅና ሲሰጣቸው፣ ቦታ ሲሰጣቸው፣ ትንሽ ገንዘብ ሲሰጣቸው በለፈለፉ ጠፉ አይደለ? ስለዚህ አሁን ላይክ በሬ እሳሩን እያየ አዶናይ እንዲወድቅ ያደረጉት ጥምረት በጣም ነው የተነጨው። ይመቻቸው። ዋናው ግን እኔ ግን እስከ የት እንደሚጓዝ ማየት ነው። እናያለን። ማየቱ ይሻላል። አሁን የሚቀጥለው ስቴት የት ነው የሚቀጥለው? ከዲሲ ወዴት ነው የሚሄደው? 50 ስቴት ይዞራለሁ ብሏል። እኛ አገባንም። ለምን 100 አይዞር? መብቱ ነው፣ ይዙር። ዞሮ መጨረሻው የት እንደሆነ ስለምናቅ ይዙር። ኧረ ቻው እዮዳ። እቺ ሴትዮ ገደል ልታስገባን ነው። አላስገባም አይደለም። ዞሮ ያው ጭራሮን ያው ኢትዮጵያ ነው ብዬ እኮ ነው። እኔ እንደምን ያስጠልቶኛል። አሁን በቤተሰብ ጂጂ አናወራም። ዋናው ምንድነው? ዋናው መናገር የምፈልገው ዮዳብ አንተ ብቻ እኮ ነህ ሚዲያ ላይ እያወራክ ያለው። በቀደም እኮ ጠየቀኝ ለምንድን ነው ያላወራሹ? ይሄ ራሱ መልስ መሆን አለበት ላንተ። እኛ አሁን አታውሩ ተብለናል። በቃ እሺ። ጥምረቱ ግን ዮዳብ ግን ገደል ይግባ። ያው አይ ዮዳብ ደግፈው ገደል አይገባም። ከኛ ጋር እኔ አሁን ምንድነው የአዶናይ አድቫይዘር ነኝ። እንደ ታናሽ ወንድሜ ለምን ሰዎች እያጨበጨቡ ገደል ከተቱ? ይኸውልሽ እኔ አሁን አናውራ ሞኛቱ ወገን ምንድነው የምሰማው? አዶናይ በዚህ 60 ቀናት ውስጥ ይበላል እያለች ነው። ያው ይበላል ማለት ይሞታል ማለት ነው።
ወይ ይሞታል ወይ የገባበት ይጠፋል ነገር እየተናገረች ነው ያለችውና ምን አይነት ነገር ነው? እንዴትስ ነው እንደዚህ ልትል የቻለችው? በጣም እርግጠኛ ሆና ነው እየተናገረች ያለችውና ዳጁ አቀንቃኝ አቤል ሙሉጌታ ሙዚቃ አቆመ የሚባለው እውነት ነው ሲል ይጠይቃል። እንግዲህ አቤል በነገራችን ላይ በቅርቡ ቃለ መጠይቅ ለማድረግ እንግዳዬ ሊሆን ተነጋግረን ነበር። አዲስ ነገር አለኝ ብሎ ነበር። እንግዲህ ምናልባት አሁንም እየሞከርኩለት ነው። ግን ከዚህ ጋር የተያዘ ነው አዲሱ ነገር እኔ አላውቅም። ግን እንግዲህ ሞክርለት ስልክ እየሰራልኝ አይደለም። ግን በራሱ ሶሻል ሚዲያ የገለጸው ነገር አለ። ከዛ ተነስተው ነው እንግዲህ ብዙዎች እየጠየቁ ያሉት የራሱ የሶሻል ሚዲያ ስለሆነ በራሱ የተጻፈ ነው ብለንም ተስፋ ስለምናደርግ አዎ ካሁን በኋላ ዘምራለሁ እንጂ አልዘፍንም ብሏል። ከዚህ በኋላ በዘፈን ዓለም የለሁም በሚል ርዕስ ነው እንደውም ፌስቡክ ገጹ ላይ ከሰዓታት በፊት መልእክቱን የገለጸውና ምናልባት ከዚህ በፊት የነበረበት የሙዚቃ ዓለም እጅግ በጣም እንደውም ደቆሻሽ አድርጎ እንደሚጠቅስና ከዚህ በኋላ መጽሐፍ ቅዱስ ላይ እንደውም ያለውን ውሻ ወደ ተፋቱ እንደማይመለስ አይነት የሚለውን መጽሐፍ ቅዱስ ቃል አንስቶ ከዚህ በኋላ ወደዛ አልመለስም ወደ ሙዚቃ ዓለም አልመለስምና ከዚህ በኋላ በመዝሙር ወደ መንፈሳዊ ዓለም በደንብ ቀርባለሁ መንፈሳዊ ስራዎችንም እሰራለሁ ብሎ ነው በፌስቡክ ገጹ ላይ ረዘም ያለ ጽሁፍ ነው የጻፈውና ለምንድነው እንደ አዲስ አጀንዳ መሆን እየፈለከው? ሼር ኮፒ ሊንክ አድርጉና ለአቤል ሙሉጌታ አድርሱልኝ። ድሮንም እኮ ጴንጤ ነበርክ፣ አማኝ ነበርክ፣ እንደዛ ሆነ ነበር ዘፈን ስታወጣ የነበርከው። ዛሬ ግን እንደ አዲስ አክት ያረከው ልክ ኦርቶዶክስ ሆነ ስዘፈን እንደኖርክና ጌታን አግኝተ ለጴንጤዎች መዝሙር እንዳወጣ ነው አክት ያረከው። ሌላ የለህም። ሲጀመር ደግሞ ዩቲዩብ ላይ ገብቼ ሳየው 2 መዝሙር ለቃል። ከታች ያለው ደግሞ በጠቅላላ ዘፈን ናቸው። ጌታን ከተቀበልክ አንተ ዩቲዩብ ላይ ዘፈን ምን ያደርግልሃል? ሲጀመር አንተ የለቀቅከው ዘፈን አላዋጣ ሲልህ ኪሳራ ሲደርስብህ ወደዛኛው ሌላ ዘፈን ቦታ ነው የሄድከው። ምክንያቱም እችኛዋ ቢዝነስ ቀዝቀዝ ስትልብህ አቋራጭ ወደ ሌላኛው ቢዝነስ የምትሄደው ከኪቦርድ ወደ ኪቦርድ ሌላ ነገር ታካብዳለህ እንዴ? ኦርቶዶክስን ለማሰደብ የሄድከው ርቀት ነው በጣም ያናደደኝ። ለማንኛውም አንድ ነገር ልንገርህ፣ እኛ ኦርቶዶክሲያን በኦርቶዶክሲያን ዘንድ ብዙ ዘፋኞች ሊኖሩ ይችላሉ፣ ግን በኃጢአታቸው ራሳቸው ይጠየቃሉ። እነሱ ኦርቶዶክስን አይወክልም። ስራችን ነው ብለው ካመኑ አመኑ። እንደዚህ አይነት አክት እኛም የለንም። እኛ ኦርቶዶክሲያን የምናምነው ምድርና ዓለም ለፈጠረ ለመድኃኔዓለም ነው። በውስጡ ደግሞ ብዙ ኃጢአተኞች ሊኖሩ ይችላሉ። ልክ እንዳንተ አይነት ደግሞ ስግብግብ ኦርቶዶክስን ለማሰደብ የሚንደረደር ትንሽ ሲያንስበት ወደ ሌላኛው ዓለም ሄዶ ማግበስበስ የሚወድ ሆዳምም አይነት አለ ማለት ነው። ሙስሊምም ዘፋኞች አሏቸው፣ ፕሮቴስታንትም አሏቸው፣ ኦርቶዶክስም ዘፋኞች አሏት፣ እንዲሁም ፍቅር ሲዝም ዘፋኞች አሏቸው። ስለዚህ አቤል የጴንጤ ዘፋኝ ነው። አቤል የጴንጤ ዘፋኝ ነው። ቶክቻው የጴንጤ ዘፋኝ ነው። ዲሽታጌና የጴንጤ ዘፋኝ ነው። ናውን ፎንቴ የጴንጤ ዘፋኝ ነው። ጆን ዳንኤል የጴንጤ ዘፋኝ ነው። ቆይ ይቀረኛል ብዙ። አስጌደንደሾ የጴንጤ ዘፋኝ ነው። ነፋ መጣላለ የጴንጤ ዘፋኝ አለ። ካሙዙ ከነ ወንድሙ ካሙዙ ላሙዙ የሚባሉ ወንድማማቾች የጴንጤ ዘፋኞች ናቸው። ዘሪቱ የጴንጤ ዘፋኝ ነበረች፣ አሁን ወደ መዝሙር ሄዳለች። በጣም ብዙ ናቸው። ተግባባን? there's a lot of them እና ለምን እንደሆነ አይገባኝም። ዘፈን ሲዘፍኑ ኦርቶዶክስ ያጫውታቸዋል፣ አይገባኝም። ሙስሊሙም ሲዘፍን ኦርቶዶክስ የሚያጫውተው ነገር አለ። ቻቺ ታደሰ እልል ያለች የጴንጤ ዘፋኝ ናት ከበፊትም፣ አሁን የተቀየረችው። መዋሸት አቁም አዶናይ። ከዚህ በላይ መዋሸት አቁም። በቃ ኖ ሞር ላይ you don't need to lie አዶናይ። you don't need to lie ፎሎወር ለማግኘት ካሁን በኋላ መዋሸት አይጠበቅብህም አዶናይ። አትዋሽ፣ በቃ ውሸትን አቁም አዶናይ። ካሁን በኋላ እንዳትዋሽ። የመጀመሪያው እኔ ጓደኛው ፍሬንድ ነን አይደል አዶናይ? ፎሎ እያረከኝ ነው አይደል? የመጀመሪያው አትዋሽ። በቃ ካሁን በኋላ ህዝቡ ያቃል፣ እያወራብህ ነው። they are talking about you። በቃ you don't have to አዶናይ። አትዋሽ 120 ህፃን ልጅ አንተ አላሳከምክም አዶናይ። አትዋሽ። ሃርት ዋር ችልድረን ኤድ አንተ ብዙ አላሰባሰብክም። አትዋሽ። ፎከስ አላደረክም። በራስ ነገር ላይ ነው ፎከስ ያደረከው። ራስክን
ለማሳደግ በቃ ተጠቀምክበት። ችልድረን ሃርቱን እንትን ያደረከው ስቴፕ ስቶን ያደረከው ችልድረን ከዛ የበለጠ ራስክን ያስተዋወቀው የራስክን ፕሮግራም ነው የሰራው። ተረዳኝ አዶናይ? ያ ነገር ማለት ነው። ካሁን በኋላ ማድረግ አይጠበቅብህም። አትዋሽ፣ ውሸትን አስተካክል። በቃ ሰው ጥሩ እንትን ገብተሃል፣ ጥሩ ፖዚሽን ገብተሃል። ካሁን በኋላ ህዝቡ ይጥልሃል። ህዝቡ እኮ አሳየህ እኮ አዶናይ። የሃርት ቱ ሃርት ችልድረንስ ኤድ ዋና መመስገን ያለባት ሃና ናት። ዋና መመስገን ያለባት ሃና ናት። በቃ ዋና ሃና ከአዶናይ የበለጠ በደንብ አድርጋ ያስተዋወቀችው መማር ቦንቱ ናት። ቦንቱ ሻዬ መማር ቦንቱ እንዲያውም ለመናገር በዚህ ጉዳይ ላይ መማር ቦንቱሻ ቦንቲካ በጣም አዶናይ የራስክን ስራ ሰራ ነበር አውቃለሁ። የመጀመሪያ 2 ቀን ሞከርክ፣ ሰዎቹ ድራማ ፈጠሩብህ፣ ሰገጥክ። አልፈርድብም፣ ያንተ ጥፋት አይደለም። በርግጥ ግን ፎከስ አላደረክም። ኦኬ አብዛኛ ገንዘቡ የመጣው እኔ እኮ ተልኮልኝ አንብቤላችሁ እንደገና አዶናይ you not the right guy አምባሳደር ለመሆን ለሃርት ቱ ሃርት አዶናይን አምባሳደር ማድረግ ለሃርት ቱ ሃርት አይሆንም። ለምን ነው ታውቃላችሁ? በቃ ካንትራዲክት የሚያደርግ እንትን ፕሮሞት ታደርጋለህ። አዶናይ አንተ you're talking like አይሄድም አብሮ። ያው እውቅና ስላለ ሌሎቹ ነበር የተፈለጉት ሌሎቹ ያው እንዳጋጣሚ ስራ ነው እንጂ we need ይሄ ሃርት ቱ ሃርት ችልድረንስ ኤድ አምባሳደር መሆን ያለበት ሰው ሌላ ሰው ነው። ዶክተር አብይ የሚባለው የሆነ ሰው አምባሳደር መደረግ ከተፈለገ አዶናይ ምንድነው በቃ ዝም ብሎ እንትን ቢያደርግ ምክንያቱም ይኸውላችሁ አምባሳደርነት ማለት ለአንድ ነገር ፉሊ እኔ ከአዶናይ የበለጠ አምባሳደርነት የሰራሁት እኔ ነኝ። እስኪ ጋይስ ለችልድረን ሃርት ቱ ሃርት ከኔና ከአዶናይ ማን ነው አምባሳደርነት የሰራው? ሰላም ጤና ይስጥልኝ፣ እንዴት ናችሁ? such a beautiful day። ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው። በተለይ ደግሞ ሙዚቀኛ ሆነው ወይ ድምጻውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። እኔ እንግዲህ በፋሚሊ ሁለቱም አሉ፣ ፕሮቴስታንትም አለ ኦርቶዶክስም አለ። so I don't have any problem። የኔ ዛሬ ውግንነት ከሙዚቃ ጋር ከሙዚቃ አንፃር ነው፣ ሙዚቀኛ ከመሆን አንፃር ነው። እነዚህ ሰዎች እነዚህ ድምጻውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርም። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው? ዲኩ ሶ ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው። ፕራይም ታይም ማለት ለምሳሌ ዘፈን አድርገ ዘፈኑ ታውቆ አልበም ሊሆን ይችላል ሲንግል፣ ከዛ ቱር ትወጣለህ። ያኔ ነው ትኬት እንትን ሙሉ ተችሎ ነው። ሰው ደግሞ በጣም በቃ ፍቅሩና አፕሪሺዬሽኑን ያሳያል እዛ አብሮ ካንተ ጋር ምናምን። ያ በቃ የሚያጓጓው ታይም ከፍ ይላል ዝቅ ይላል፣ ከዛ ደግሞ ከፍ ይላል። እንደዛ ነው አካሄዱ። እዛ ታይም ላይ አይቀይሩም። ያቺ ክሬሟ ታይም ላይ ዝቅ ጅው ሲል ነው እና ብዙ መውጣት የማይችሉት ከመሰላቸው ይቀይራሉ እና ጥልቁ ነው ይላሉ። አሁን በዚህ ጊዜ በጣም አስቸጋሪ የሆነው ምን እንደሆነ ታውቃላችሁ? ፈጣሪን ከማሳመን ይልቅ የሰውን ልጅ ማሳመን ነው ከባድ የሆነው። ለምንድነው? ቀይረህ ስትመጣ ሙሉ ለሙሉ ንጹህ መሆንን ምናምን ቼክ ማድረግ አለብኝ ይላል መሰለኝ እዛ የሚቀበለው ሰውዬ። ተደፈጥጧል በፊቱ ያ ጥልቅ ነው እንደዚህ ነው ምናምን። እንግዲህ አንዳንድ ይሄ የሆነ ጊዜ ላይ የሚወራው ይሄ ሳይንቲስቶች ጋር የሚሄዱ ሳይንቲስቶች መላችሁ ይሄ ጠንቋዮች፣ እኛ ሰፈር ውስጥ ሳይንቲስት ነው የምንላቸው እና ይሄ ሽንት አመድ ምናምን ደበላልቆ ምናምን ይገጫል። እነዛ ሳይንቲስቶች ጋር ሄደው የሚካድሙ ካሉ ኦኬ ያ ሜቢ እንግዲህ ጥልቅ አሰራር ሊሆን ይችላል አይደል? ግን እዛ አመድ ውስጥ ያለ ሰውዬ ህይወትን ተንቢዮ ይቀይራል ብሎ ማሰብ በራሱ በጣም የሚያስገርም ነው። ኤኒዌይስ እንደዛም ከሆነ ኦኬ ዘፋኝነት በራሱ ኃጢአት ነው። የሱን ያሁን ኦርቶዶክስነት ተከታይ ነኝ። ኦርቶዶክስነት የሚለው ዘፋኝነት ኃጢአት ነው የሚለው ምክንያቱም መጽሐፍ ቅዱስ ላይ በ16ኛነት ተጠቅሷል። ያው ትላንት እንደተነጋገር ነው ከ1 እስከ 15 ደግሞ አዳሜ ስደፈጥጩ ነው የምትዩ። ስለዚህ ሁላችንም ገቢ ነው ንጹህ ነኝ ብናም ብሎ የሚወጣ ሰው ካለ ይገርመኛል።
አንድ እንግዲህ እንደ ማምለጫ የሚታይ ያው እንግዲህ ለኔ ሲነግሩኝ የነበረው ትላንት በኢየሱስ ክርስቶስ ካመንን እንድናለን ነው። ሁላችንም እናምናለን። እንግዲህ ያ ነው ጥልቁ አሰራር ምናምን ብለህ ግን እዛ ጋር ወዳጆችን ያሳልፍከውን ያ እምነቱን ምኑን እንትን የኖርከውን ህይወት ምናምን ፕላስ የጻፍናቸው እንደው የፍቅር ዘፈኖችን እንኳን ትተን እኮ ስንት የሚያርቁ ስንት የሚያስተካክሉ ሀሳብ ያለባቸው ዘፈኖችስ እነዛን ጽፈናል እኮ አይደል እንዴ? እርዳታ ላይ ምን ላይ ሰው ማስተባበር ላይ ምናምን ተሳትፈናል። ለሶሳይቲው የምታደርገው አለ። ልጆችን ኢንስፓየር አድርገናል ምናምን። ያም ሁሉ ነው ጥልቅ። የሰው ልጅ ወደ ሆነ ነገር መቀየር መብቱ ነው፣ ግን ኮምፖዠር ሊኖር ይገባል። ያመንክበት በፊት የነበርከው ህይወት ያሳለፍከውን ይሄ 20 ምናምን ዓመት ጉምድ አድርገህ የምትጥለው ነገር አይደለም። ገባ? ፈጣሪም ደግሞ የነፍስን የውስጥህን የነፍስን ስለሚያይ እዛ ጋር ከሰው ጋር መታገል አይጠበቅብህም። ለማንም ፕሩፍ ማድረግ አይጠበቅብህም። ፈጣሪ ያየዋል። የሰው እንትን ያደርጓል። መሄድ ራሱ እኮ አይጠበቅብህም። ኢንፋክት ተቀይሬያለሁ ብለህ ማናውንስ ማድረግ አይጠበቅብህም። በርን ከዘጋ አለቀ። የሚያስጨንቅህ ምናምን እንደው እንዲህ ባላረግ የምትለው ነገር አለ። እሱ ካለ እሱን ቀይረው ለብቻ መብትህ እኮ ነው፣ ትችላለህ። ወጥተህ መደፍጠጥና ይሄ እንትኑ ማድረጉ ግን እንግዲህ የትራንስፈር ማኒ ካለው እንደዛ ካለው ማድረግሽ ችግር የለውም። ቻፓው ካለው ማለት ነው። ያው እዛ ኮንትራቱ ላይ ሊል ይችላል። ከሌለው ግን ትሩ ጄኒዩን የሆነ እንትን ከሆነ አናውንስ ማድረግ አይጠበቅብህም። ተጸጽተህ አይደል የሆነ ነገር ረብሽው አይደል? እኔ አሁን ባለሁበት በጣም ደስተኛ ነኝ። በቃ ደስ የሚል ህይወት ነው ምኖር እና ምንም የሚረብሽኝ ነገር የለም። አንተ ረብሽኛል ካልክ ግን ፊክስ ማድረግ ትችላለህ። ብዙም ተማርክ ምን ይላሉ ሌሎችም ተከትለው እንትን እንዲያደርጉ ነው። አዎ አከታተልማ አየን እኮ ሁሉም ይወጣላ ጠልቆ ነው ሲበርድበት ነው። ግን ፕራይም ታይሙ ሲጠፋ ወይ የታገለው ነገር አልሳካ ሲለው እዛ ደግሞ ሄዶ ኦኬ እዚህ ዘፋኝ የነበረው እዛ ምንድነው የሚሆነው? ብዙ ጊዜ ዘማሪ የአብዛኞቹ ዘፋኞች ሄደው እዛ ሲዘምሩ አያምርም። መዝሙር ዘማሪዎቹ ራሳቸው ጸጋ ያ የመዝሙር የመዘመር ጸጋቸው ያስታውቃል። ዘፋኝ ስለሆንክ ሄደህ ብቻ መዘመራችን